ሰላም ወዳጆቻችን አርሰናል ከኒውካስትል በኤምሬትስ ስታዲየም በአርሰናል የዓመቱ የመጨረሻውን ጨዋታ በኤምሬትስ የሚያደርግ ይሆናል። ተጠባቂ ጨዋታ ነው። መድፈኞቹ የአውሮፓ ቻምፒዮንስ ሊግ ተሳትፏቸውን ለማግኘት 1 ነጥብ ይጎላቸዋል። ያን የሚያሳኩ ከሆነ ባላቸው የጎል ክፍያ ምክንያት ወደ አውሮፓ ቻምፒዮንስ ሊግ ተሳትፏቸውን የሚያረጋግጡ ይሆናል። በዘንድሮ ዓመት 4 ጊዜ ይገናኛሉ አርሰናልና ኒውካስትል። ከዚህ በፊት በሴንት ጄምስ ፓርክ በፕሪሚየር ሊጉ ጨዋታ 1-0 የተሸነፉበት የሚታወስ ነው። አንቶኒ ጎርደን ለአይዛክ አቃብሎት አይዛክ ያስቆጠረው ጎል ማለት ነው። ከዛ ውጭ በሊግ ካፕ ግማሽ ፍጻሜ ላይ ተገናኝተው ነበር። ሁለቴ ነበር የተገናኙት። በደርሶ መልሱ ጨዋታ 2-0 በተመሳሳይ ውጤት በአጠቃላይ 4-0 በሆነው ውጤት ኒውካስትል አሸንፎ ነበር። ስለዚህ በአንድ የውድድር ዓመት 3 የተገናኝተው 3ቱንም ኒውካስትል አሸንፏል። አርሰናል ያሸንፋሉ የሚጠበቅ ነው የሚሆነው። አምና በዚህ ስታዲየም ላይ ተጠባቂ ጨዋታ አድርገው ነበር ከኒውካስትል ጋር። አርሰናሎች 4-1 ያሸነፉበት ጨዋታ የሚታወስ ነው። በዚህ ጨዋታ አርሰናል ያሸንፋል። ተጠባቂ ያደርገዋል። የሚቀጥሉትን 2 ጨዋታዎች ማሸነፍ ለአርሰናል በሁለተኛ የደረጃ ሰንጠረዡ ላይ ይዞ እንዲጨርስ የሚያግዘው ይሆናል። አርሰናል በ36 ጨዋታዎች 33 የጎል ክፍያ ይዞ በ68 ነጥብ ሁለተኛ ይገኛል። ኒውካስትል በ36 ጨዋታዎች 23 የጎል ክፍያ ይዞ 66 ነጥብ ላይ ይገኛል። አሁን እዚህ ጋር የምታዩት አርሰናል ይህንን ጨዋታ ማሸነፍ ወደ አውሮፓ ቻምፒዮንስ ሊግ ተሳትፎ ወደ ሁለተኛ ደረጃ የሚያደርገውን ሂደት የሚያሰፋለት ይሆናል። በቀጣይ ሳውዛምፕተንን የሚገጥመው ከሜዳ ውጭ ወደ ሴንት ሜሪ የሚያቀና ይሆናል። ከዛ ጨዋታ በፊት የአውሮፓ ቻምፒዮንስ ሊግ ተሳትፎውን የሚያሳካ ይሆናል። መድፈኞቹ እንግዲህ በዘንድሮ ውድድር ዓመት በሊግ ካፕ ግማሽ ፍጻሜ፣ በኤፍኤ ካፕ ከአራተኛ ዙር፣ ከዛ ውጭ በቻምፒዮንስ ሊጉ ደግሞ ግማሽ ፍጻሜ ላይ የተሰናበቱበት ነው የሚሆነው። በእንግሊዝ ፕሪሚየር ሊግ ለዋንጫው ተፎካክረው ነበር። ነገር ግን ቀድሞ ነው እንግዲህ የዋንጫዎቹ ጨዋታዎች የተጠናቀቁት። ያንን ተከትሎ አርሰናል ወደ አውሮፓ ቻምፒዮንስ ሊግ ትኩረቱን ባደረገባቸው ባለፉት ጨዋታዎች ሽንፈቶችን አጋጥሞታል። ያንን በማስተካከል በቀሩት ጨዋታዎች አሸንፎ ወደ እንግሊዝ ፕሪሚየር ሊግ ሁለተኛ ደረጃነቱን ይዞ ማጠናቀቅ፣ በሁለተኛ ደረጃነት ይዞ የሚያጠናቀቅ ከሆነ ራሱ የተሻለ ገንዘብን የሚያገኝ ይሆናል። ያንን በሚገባ ማከናወን። ከዛ ውጭ ደግሞ ለክብሩም ሲባል በዛ በፕሪሚየር ሊጉ ከሊቨርፑል ጋር ለዋንጫ የተፎካከረው ቡድን አርሰናል ነበር የሚለውን ማስጠበቅ ይጠበቅበታል። ሰላም ወዳጆቻችን የስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። የውጤት ግምታችሁን አስቀምጡልኝ። አርሰናል ከኒውካስትል ተጠባቂ ጨዋታ ነው። ምክንያቱም አሁን በደረጃ ሰንጠረዡ ላይ በቶፕ 5 ለአውሮፓ ቻምፒዮንስ ሊግ የመሳተፍ እድላቸውን ስታዩት እንግዲህ ጠንከር ያለ ፉክክር እየቀጠለ ይገኛል። አሁንም ቢሆን ኒውካስትል በአውሮፓ ቻምፒዮንስ ሊግ የሚያሳትፈውን እድል አግኝቷል ማለት የማንችል ነው የሚሆነው። ምክንያቱም ከቸልሲ ጋር ያለው የጎል ክፍያ የተጠጋጋ ነው። ስለዚህ ያንን በሚገባ ማከናወን ይጠበቅበታል። በአጠቃላይ እንደ ቡድን አርሰናልም ሆነ ኒውካስትል ይህንን ጨዋታ የፍጻሜ ያክል የሚፈልጉት ጨዋታ ነው። ይህንን ማሸነፍ በሁለቱም ቡድኖች በኩል በአውሮፓ ቻምፒዮንስ ሊግ ተሳትፏቸውን ለማረጋገጥ የሚያገዛቸው ነው የሚሆኑት። ባለፉት 3 ጨዋታዎች እንግዲህ መድፈኞቹ 2ቱን አቻ ወጥተው አንዱን ተሸንፏል። ይህ እንግዲህ ባለፉት ጊዜያቶች የጣሏቸው ነጥቦች በተለይ ከመምራት አርሰናል የሚጥላቸው ነጥቦች በፕሪሚየር ሊጉ አስቸጋሪ እንደሆኑበት የምታውቁት ነው። ባለፉት 8 የፕሪሚየር ሊግ ጨዋታዎች እንግዲህ ኒውካስትልን ካያችሁት ደግሞ 6ቱን አሸንፎ አንዳቸው ወጥቶ 1 ተሸንፏል። በተለይ ከአውሮፓ ሊግ በሊግ ካፕ ፍጻሜ በኋላ ሊቨርፑልን በሚገባ ካሸነፉበት የ2-1 ድል በኋላ ከዌምብሌው በኋላ ኒውካስትል የኤዲያው ቡድን በጣም ጠንክሮ ነው የመጣው። ጠንካራ ተፋላሚ መሆኑን እያሳየ ነው የሚገኙት። እንግዲህ ቀሪዎቹን 2 ጨዋታዎች የሚያሸንፍ ከሆነ 72 ነጥብ ላይ የሚደርስ ይሆናል ኒውካስትል። ይህ ማለት በ22-23 ሲዝን በኤዲያው ስር 3ኛው ነው ሲያጠናቅቁ 71 ነጥብ ነበር ይዞ ያጠናቀቁት። ስለዚህ ያንን ነጥብ ልዩነት ማሻሻል የሚችሉ ነው የሚሆኑት። አርሰናል ባለፉት እንግዲህ 3 ዓመታት 2ኛው ነው የመጨረስ እድል ይኖረዋል። ይህ እንግዲህ ሌላ ሪካርድ ነው የሚሆኑት። ባለፉት 20 ዓመታት ግን ይህንን ራሱ ማድረግ አልቻለም ነበር። ከ1998 እስከ 2005 እንደ አውሮፓውያን አቆጣጠር የአርሰን ዌንገሩ አርሰናል 7ቱ የውድድር ዓመታት 3 ጊዜ ዋንጫውን ሲያነሳ 4 ጊዜ ደግሞ 2ኛው ሆኖ አጠናቋል። አርሰናል ባለፉት ጊዜያቶች ራሱን ማሻሻልና ጠንካራ ተፎካካሪ ሆኖ ማምጣት የሚያስገድደው ይሆናል። በተለይ የአውሮፓ ቻምፒዮንስ ሊግ ተሳትፎውን ማሳካት ያስፈልጋል። በግማሽ ፍጻሜ በፒኤስጂ የወደቀበት ሁኔታ በጣም አሳዛኝ ነበር። ያንን ተከትሎ እንግዲህ መድፈኞቹ ራሳቸውን ለማስተካከል ያስባሉ። አንዱ በሊቨርፑል ጨዋታ ያደረጉት ታጋይነት በጣም ጥሩ ነበር። አሁን ደግሞ እንግዲህ ሌላኛው ፈተና የሚሆነው ኒውካስትልን ማሸነፍ ግድ ይሏል። ባለፉት ጠንካራ ጨዋታዎች ውስጥ አርሰናሎች ራሳቸውን ለማሸነፍና ታጋይነታቸውን ለማሳየት የሞከሩት ጥሩ የሚባለው ነገር ግን በአንድ የውድድር ዓመት በአንድ ቡድን 4 ጊዜ አርሰናል ተሸንፎ አያውቅም። ከዚህ በፊት በ2021 ከሊቨርፑል 21-22 የውድድር ዓመት 4 ጊዜ አግኝቷቸው 3ቱን አሸንፎ አንዱን አቻ ወጥቷል። ስለዚህ ያንን እንዳይሆንባቸው በሚገባ መስራት ግድ ይላቸዋል። እንግዲህ መድፈኞቹ በተከታታይ 5 ጨዋታም ያለማሸነፍ ተጉዞ አያውቁም። ነገር ግን አሁን ለ5 ጨዋታዎችን ያለማሸነፍ ጉዞ ላይ ነው የሚገኙት። 6 ጨዋታ የሚሆን ከሆነ ከአጠር 2022 በኋላ የማይክል አርቴታ ቡድን ለመጀመሪያ ጊዜ ይህንን የሚያጋጥመው ይሆናል። ማይክል አርቴታ ስለ ጨዋታው ምን አለ የሚለውን ደግሞ
በቀጣይ የምናደርሳችሁ ይሆናል። እንግዲህ ካይ ሃቨርትዝ ከጉዳት እያገገመ ይገኛል። በተለይ በጂም ስራዎች በተለያዩ ሁኔታዎች በጣም ሪካርዶችን እያሻሻለ የአርሰናል እንግዲህ በረጅም ዝላይ እንዲሁም ደግሞ ይሄ ፊትነስ ስኬሎች ካያችሁት በአርሰናል ተጫዋቾች ከዚህ በፊት ተይዞ በነበረውም በጣም እያሻሻለ ይገኛል። ስለዚህ ሃቨርትዝ ተቀያሪ ወንበርነት የሚጀምርበት እድል ሰፊ ነው። ከዛ ውጭ እንግዲህ ጋዜጠኞቹ ስለ ራይስ፣ ስለ ትሮሳር፣ ስለ ማርቲኔሊ ጠይቀውት ነበር። እንግዲህ ለጨዋታው ዝግጁ የሚሆኑትን ዶክተሮቹ ሲነግሩኝ በጨዋታው የማሰልፍ ይሆናል በማለት እንግዲህ ማን እንደዳኑ በግልጽ አልተናገረም። ማይክል አርቴታ እንደዚህ አይነት ውሳኔዎችን መወሰን የሚወድ አሰልጣኝ እንደሆነ የምታውቁት ነው። ሌላኛው የሚሆነው ደርማቻችን እንግዲህ እንደ ቡድን አርሰናል ምን ያክል ዝግጁ ነው ተብሎ ጠይቆ ነበር። በሚገባ ተዘጋጅተናል፣ ቀሪዎቹን ሁለት ጨዋታዎች ማሸነፍ ግድ ይለናል በማለት አስተያየቱን ሰጥቷል። ከዛ ውጭ አርሰናል የመጨረሻው ጨዋታ ነው በኤሚሬትስ የሚያደርገው፣ ስለዚህ ደጋፊዎቻችንን እናመሰግናለን በማለት አስተያየቱን ሰጥቷል። ከዛ ውጭ አርሰናል ዝግጅቶችን አዘጋጅቷል ወይ ለሚሰናበታቸው ተጫዋቾች ለምሳሌ ብታዩ ቶማስ ፓርቴና ጆርጂኒዮ ኮንትራታቸው ይጠናቀቃል። ነገር ግን እንደዚህ አይነት ሁኔታ ለማንም አላዘጋጀንም። አርሰናል በቀጥታ የዛን ቀን ደጋፊዎቹን ነገ ማለት ነው 12 ሰዓት ተኩል ላይ ደጋፊዎቹን የምንሰናበት ነው የሚሆነው እንጂ ለዚህ ለሚባል ተጫዋች ያዘጋጀነው ነገር የለም በማለት አስተያየቱን ሰጥቷል። ከዛ ውጭ የሚሆነው እንግዲህ ስለ ኒውካስትል ተጠይቆ ነበር። ኒውካስትል በሚገባ መከላከል የሚችል በሎው ብሎክ ማለት ነው ቆመ ኳስ ማስቆጠር የሚችል በመልሶ ማጥቃት የሚችል በፈለጉት አይነት አጫወት መጫወት የሚችልን ኤዲ ሃው ጥሩ ቡድን ሰርቷል። በአመቱ ውስጥ ለሁሉም ቡድኖች ፈታኝ ነበሩ። ከደጋፊዎቻቸው ጋር በተለይ ጠንካራ የሆነ ያጫወት ስታይል አላቸው። እነሱን ማሸነፍ በጣም አስፈላጊ ነው በማለት አስተያየቱን ሰጥቷል። እንግዲህ እንደ ቡድን አርሰናል ባለፉት ጊዜያቶች የነበሩበትን ችግር መቅረፍና ኒውካስትልን ማሸነፍ በተለይ በውድድር አመቱ መጨረሻ ላይ አስፈላጊ ነው የሚሆነው። አርሰናል እንግዲህ ያሉበትን ችግሮች ማሻሻል ግድ ይሏል። ከዛ ውጭ አንድ ጋዜጠኛ ጥሩ ጥያቄ ጠይቆታል። በየአመቱ እየጨመረ የመጣውን ባለፉት 5 ዓመታት አንድ ኤፍ ኤ ካፕ 2 ኮሚኒቲ ሺልድ ብቻ ያሸነፈውን አርሰናልን እንዴት ታያዋለህ? አሁንስ ደጋፊዎቹ ምን ይጠብቃሉ ተብሎ ጠይቆ ነበር። ደጋፊዎቹ ጥያቄ ከአመት ዓመት እየተሻሻለ ነው፣ ድጋፋቸውን ከአመት ዓመት እየጠነከረ መጥቷል። ስለዚህ እኛ ደግሞ ይህንን ድጋፍና ይህንን ጥያቄ መመለስ አለብን በማለት ማይክል አርቴታ መልሷል። ከዛ ውጭ ሳሊባ በ100ኛ የእንግሊዝ ፕሪሚየር ሊግ ጨዋታውን የሚያደርግ ይሆናል። ያንን ተከትሎ ስለ ሳሊባ ተጠይቆ ነበር። በሱ ደረጃ ያሉ አይነት በዓለም ላይ ያሉ ተጫዋቾች ውስን ናቸው። በጣም የተለየ ተጫዋች እንደሆነ ይታየኛል። እንግዲህ ደጋፊዎቹ የተለየ ድጋፍን ይሰጡታል። ተጫዋቾቹም ሁሉም እሱን ለማሻሻል ጥረቶችን እያደረጉ እንደሚገኙ ተናግሯል። ከዛ ውጭ በአርሰናል ታዳጊ ቡድን ውስጥ የማክስ ዳውንማን እና የጃክ በተለይ ራምሴና ጃክ ዊልሸርን የመምሰል ባህሪ ያላቸው ሁለቱን እንግሊዛዊ ተጫዋቾች ከ17 ዓመት በታች የዓለም ዋንጫ ላይ ለመሳተፍ የእንግሊዝ ብሔራዊ ቡድን ምርጫ ተደርጎላቸዋል። ስለነሱ ምን ታስባል ተብሎ ጠይቆ ነበር። በጣም ደስ ነው የሚለን የተሻለ ብቃታቸውን የሚያሳዩ ከሆነ የዋናው ቡድን አካል እናደርጋቸዋለን በማለት አስተያየቱ ሰጥቷል። በሚገርም ሁኔታ እንግዲህ ይህ ከ17 ዓመት በታች ውድድር ከዚህ በፊት ኢተን ዋነሪን በተለይ ደግሞ የሚደነቁትን የነ ፊል ፎደን ቡድን ዋንጫውን ያሸነፈበት ነበር። ለእንግሊዝ ብሔራዊ ቡድን ከ17 ዓመት በታች ያ የሚደነቅ ነበር። ስለ ማይልስ ሉዊስ ስካሊ ተጠይቆ ነበር። ለምን ለእንግሊዝ በውድድር አመቱ ላይ እንግዲህ የእንግሊዝ የታዳጊዎቹ ምርጥ ተጫዋች ተብሎ በሚመረጥበት ውስጥ አልተካተተም። ያንን ተከትሎ ምን አስተያየት አለ ተብሎ ተጠይቆ ነበር። ማይልስ ሉዊስ ስካሊ ምርጥ የውድድር አመቱ ጥሩ ብቃት ካሳዩ ተጫዋቾች ውስጥ አንዱ ነው። ነገር ግን ሙሉ አመቱን የተጫወተ አይደለም። ከዛ ውጭ ስለነሱ ስለምልመላው ምንም ማውቀው ነገር የለም። ነገር ግን ሉዊስ ስካሊ ከጊዜ ወደ ጊዜ በወጥነት ብቃቱን እያሻሻለ ያለ ተጫዋች ነው በማለት አስተያየቱን ሰጥቷል። በበርታና በኤዱ መካከል ያለው ልዩነት ምንድነው? ከበርታስ ምን ጠብቃል ተብሎ ጠይቆ ነበር። በሁለቱም የተለያየ አይነት መንገድን የሚጠቀሙ ናቸው። ነገር ግን ሁለቱም ራሳችንን እንዲያሻሽሉንና ቡድኑን የተሻለ ብቃት እንዲያሳዩ የሚያግዙ ናቸው። ስለዚህ ያንን በሚገባ ማከናወን ይጠበቅብናል በማለት አስተያየቱን ሰጥቷል። በሚቀጥለው ዓመት በጣም ጠንካራ ቡድን ይኖራቸዋል ወይ ተብሎ ጠይቆ ነበር። አዎ ከዚህ የተሻለ ቡድን እንገነባለን በማለት አስተያየቱን ሰጥቷል። ከዛ ውጭ ስለ ክለቦች የዓለም ዋንጫ ጠይቆ ነበር። ባለመሳተፋችሁ ምን ይሰማል ተብሎ ጠይቆ ነበር። ይህ እንግዲህ ውጤታማና እንዲሁም ድል ይዛ የሚያሳትፈን ስለሌለ ነው። ነገር ግን ጠንካራ ቡድን ይኖረናል። በሚቀጥሉት ዓመታቶች ውስጥ የመሳተፍ ፍላጎት አለ። ከዛ ውጭ እንደ ቡድን አርሰናል በቡድኑ ስብስብ ውስጥ አሁን ባለንበት ሁኔታ እድሉ ቢኖረን እንኳን መሳተፋችን አስቸጋሪ የሆነብን ነበር ከስብስባችን አንጻር በማለት አስተያየቱን ሰጥቷል። ከዛ ውጭ በሚቀጥለው ውድድር ዓመት ከመጀመሩ በፊት የትሬኒንግ ማለትም እንዳለፉት ዓመታቶች አርሰናሎች ዝግጅታቸውን የሚያደርጉበት የት ይሆናል ተብሎ ጠይቆ ነበር። እንግዲህ እኛ ተጫዋች እያለን አለ በረፍት ጊዜያችንን የምናጠፋው በሚገባ አንድ ወር ኦልሞስት ረፍት ነበረን። አሁን ግን እግር ኳስ ያንን አይፈቅድም። በአመት 65 ጨዋታ ነው የሚጫወቱት። ስለዚህ ፊትነሳቸውን መጠበቅ ይጠበቅባቸዋል። ስለዚህ ከቤተሰቦቻቸው ጋር መጥተው አብረን ተሰብስበን የምንዘጋጅበትን ነገር እናዘጋጃለን በማለት አስተያየቱን ሰጥቷል። ይህ የያ ስፖርት ነው። ለደማቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።